ሰርፕራይዝ! አይደውስ እንደዚህ ተሰራ አይደል? የሪዮና ተናፋቂ ባል እንኳን ለሁለተኛ ዓመት የጋብቻ በዓላችን በሰላም አደረሰ። ያገባን ሴት ምርጧ ጓደኛዬ ናት። እንኳን ደስ አለች። አዎ እውነቷን ነው። እንደ ቀልድ 2 ዓመት ሆናችሁ እኮ ሄዱ። አንቺም ያገባሽው በጣም ምርጡን ጓደኛዬ ነው። ይኸውልሽ ንጉስ ማለት ነው። በቃ ንጉስን ያገባሽው ማለት እንደ ቀልድ ገነት ገባሽ ማለት ነው። በጣም ጥሩ ሰው። ቆይ አንተ ዛሬ ደግሞ ስለምን ትዳር ነው የምታወራ? እስቲ ዛሬ የደስታቸው ቀን ነው አይደል? እኔና አንቺ ቤት እናወራለን። እንዴ እናንተ ተደሰቱ። አመሰግናለሁ ሄዱዬ። እስከ ህይወት ፍጻሜ ድረስ አልለየሽም። ዘውትር አፈቅርሻለሁ። እኔም በጣም አፈቅርሃለሁ። ወይ ምንድነው እንደ ጅብራ ተከተለሽ የምታይ? እስኪ ቢላ እንኳን አምጪ። ተፍ ተፍ ወይ አረ እንደው ወይ ወንስ ወናነሽ እንደ ቀልድ ለኔ ቢላ ለኬኩ ነው ያልኩሽ አንቺ። ወይ የኔ ሁሉ አዲስ በጣም ነው የምወድሽ። እኔም በጣም ነው የምወድ። ምን እንደሚገርምኝ ታውቂያለሽ? ምንድን ነው የሚገርመው? 2 ዓመት ሙሉ በፍቅር አብረን እየኖር 2 ቀን ያህል የኖርን እንኳን አይመስልም። አየህ አይደል? ጥሩና አስደሳች ጊዜያቶች ሳታስባቸው ነው የሚሄዱት። መጥፎና አጨቃጫቂ ቀናቶች ግን የምጥ ያህል ነው የሚረዝሙት። አይደለም 1 ዓመት 1 ሌሊት ዳገቱ ነው አልነጋ ይልሃል። እሺ አሁን ቀጣይ እቅዳችን ምንድን ነው? ቀጣይ እቅዳችን ቀጣይ እቅዳችንማ ልጅ መውለድ። ልጅ መውለድ እንዴ ማለት ቁርስ እየሰራሁ ነው። መቼም ሳትበላ ልትሄድ ባለው ነው እንጂ እንቅልፍ ጥሩ እኮ በጣም ረፍዶ መሄድ አለ። ቢሆንም ሳትበላ አትሄድ። ቢሮ ሰዎች ይቀበላል። ያልሰራሁት ብዙ እሱ ሊጨርስ እሺ። ባይሆን ውጭ ቁርስ ይበላል። ምን ውጭ እንዳትበላ ያሟል ስለ እሺ ብለህ ቃል ገብተህልኛል ነበር እንዴ? ለዛሬ ብቻ እሺ። ከዚህ በኋላ ውጭ አለ ጠቁሽ። ቆይ ላቅርብልህ አንድ ደቂቃ። የዛሬ ብቻ ቻው። እሺ ይኸውልህ ስማኝ፣ ውጭ እንዳትበላ እሺ። አንተ ምን አለበት አስብ። ያንተ ትዳር ገነት ውስጥ፣ እኔ ደግሞ ሲኦል ውስጥ። አንተ ደግሞ ማካበር ትወዳለህ። ምን ሆነ ነው አሁን እንደዚህ የምታማርር? አካበር ካልከኝ ስማ፣ እኔ ነገር ይስጥህ እንዳለለ እርግማን ነው የሚሆንብህ። ምን ከእርግማን በላይ ነው የሚሆንብህ። እኔ ዘቢባን ጠንቅቄ አውቃታለሁ። ጥሩ ሚስት ነች። እሷ ምንም አላደረገችም። አንተ ነህ በዚህ ምላስ እንደዚህ አንገብግበህ የምታማርራት። ምላሴንማ በደንብ ታውቀዋለህ። ስንቱን ወንደላጤ ባለ ትዳር፣ ስንቱን የቀዘቀዘ ቤት እንዲሞቅ፣ ስንቱን ማህን ልጅ በልጅ እንዲሆን ያደረገ ምላስ ነው። በደንብ ታውቀዋለህ እሱንማ። ታዲያ ምን ዋጋ አለው የሰው ትዳር እያሞቀ የራስን ማቀዝቀዝ? የራስህ ትዳር ላይ በደንብ መስራት ነው። የራስን ነው መንከባከብ፣ መነጋገርና በግልጽ ችግሮችን መፍታት። ስማ እንደኔ ቻይ ሰው የለም። እሺ ስማ፣ እንደኔ አይነት ሰው ዓለም ውስጥ 5 ብቻ ነው ያለው።
እኔ ነገር ይስተህ እንዳለለ ይኸውልህ ያለ ምንም ትራንስፖርት በጋና አድርገህ በጋቦን አድርገህ እኔ ታንዛኒያ ወይ ወደ አንዱ አፍሪካ ሀገር ነበር የምትሆነው። እሺ ሳቅ አንተ ምን ሀሳብ አለብህ? ጋቦን ይደታርፎ ታዲያ እንትና አትለቅም ዘቢብ አዛመል ተወቅበት። ሰላም ነኝ ሰላም። ቆይ ምን አጠፋው? ዝም በል እባክህ። ቆይ እንዴት አስችሎ ነው ቀኑ ሙሉ ሳትደውልልኝ ድምጼን ሳሰማው ያልከው? ሄዶ በጣም ይቅርታ። ቢሮ በጣም ከስተመር በዝቶ ስለነበረ እነሱን ሳስተናግድ ነው። በዛ ላይ ደግሞ ያልጨረስኩት ስራ ነበር። እሱን ስጨርስ በጣም ብዙ ሆኜ ነው። በጣም ሄሎ ማለበ ተሳስተሻል። ሄሎ የኔ እናት ተሳስተሻል አልኩሽ እኮ። ሄሎ ተሳስተሻል የኔ እናት። ሴትዮ ከኔ ምንድነው የምትፈልጊ? ለምንድን ነው የምትደውይልኝ? ለምን አትይኝም? እንዴት አልደውልም? እኔ እኮ የምወድህና የምትወደኝ ሚስት ነኝ። የኔና ያንቺ ጉዳይ እኮ ከተዘጋ 3 ዓመት ሆኖታል። እኔና አንቺ ከዚህ በኋላ ባልና ሚስት አለ። የተዘጋ መስሎ ከሆነ ሳስታል። የኔና ያንተ ባልና ሚስትነት አልተዘጋም። ያምሻል እንዴ? ቀጥሏል፣ አሁንም ይቀጥላል። ለነገሩ ያምሻል። አንቺ ጤነኛ አይደለሽ። እባክሽ የራስሽ ጉዳይ። ተይኝ፣ ኑሮኝ ልኑር። ነገ ወይም ከነገ ወዲያ ወደ ኢትዮጵያ እገባለሁ። ቆይ ምንድን ነው የሆንከው? ለምን አትናገርም? ምንም አልሆንኩም አልኩሽ እኮ ሄዱ። አንቺ አትጨነቂ። የሆነ ስልክ ከተደወለልህ በኋላ እንዳለ ጸባይ ሁሉ ተቀያይሯል። ትርበተበታለህ። ቆይ ደውለው ምንድን ነው ያሉ? ለምን አትነግረኝም? አስጨነቀኝ እኮ። በስራ ጉዳይ ነው። ደንበኞቼ ናቸው። አንቺ አታስቢ። በቃ እኔ ሁሉንም እፈታዋለሁ። እሺ ቁርስ ትበላለህ? አይ ልሂድ በቃ። የቢሮ ቁልፍ እኔ ጋር ነው ያዝኩት፣ እንዳላረፍድባቸው። እሺ ደህና ዋል። እንደዚህ የምደነግጠው? ቆይ
ስማ ለማየት እኮ ሚስት አሜሪካ የምትመጣ ሲሆን አሜሪካ ምድር ነው የምትመጣ ነው የምትመስለው። እንዴት አልደነግጥ እንዴ? ቆይቺ ሴትዮ ከ3 ዓመት በኋላ መጣ ምን አድርግ ነው የምትለኝ እንዴ? እንጋባለን ምናምን ነው እኮ የምትል። ደግሞ እኮ እርግጠኛ ነች። አፏ ሞልታ እንደዚህ ያለች እየነገርኩት። ቆይ አንተ በእሷ እርግጠኛ መሆን አንተ ለምን እንደዚህ የምትጨነቀው? ቆይ የሆነ የማይደበቀኝ ነገር አለ አንተ ሰውዬ። ምን እደብቃለሁ? ሁሉን ነገር ታውቂያለህ እንዴ? ደግሞ ምንድነው የሚያስፈራ? ቆይ እኔ የምለው ትዳራችሁ አልፈረሰም ነበር ነው ስትለያዩ? ቆይ እኔን ስንቴ ነው የምነግርህ? ይሄን ጉዳይ እኮ 10 ጠይቀኝ ነግሬሃለሁ። እንዴት እንደተለያየን እንዴት እንደሄደች እኮ በሙሉ ነግሬሃለሁ። ነግረኛል። እሱማ ግን እንደው ነገሮችን ስለደጋግማቸው ትንሽ ግራ እያገቡኝ ስለሆነ እኮ ነው። ይሄ መከረኛ ስልክ እያጫዋ ነው። እሷ ነች። ቆይ ሴትዮ ካንተ ውጭ የምታውቀው ቤተሰብ የላትም እንዴ? ቆይ እኔ እንጃ። አንሰው ጠዋት የሆነ ስልክ ከተደወለበት በኋላ ተቀያየረ። ምን መሻል እንችላለን? በስራ ጉዳይ ተደውሎልኝ ያለ አታካብችም። አላካበድኩም፣ ግን ንጉስ እንደዚህ ሲሆን አይቼው አላውቅም። ምን ሆንክ ብለሽ አልጠይቅሽም? አዎ ጠይቄዋለሁ። በስራ ጉዳይ ነው ብሎኝ ሄደ። ለምን እንደሆነ ግን አላውቅም፣ አላመንኩትም። ለማንኛውም አትጨነቂ አንቺ፣ ምንም ነገር ሳይፈጠር። አላውቅም በምን ምክንያት እንደዚህ እንደተጨነቅኩ ምንም አውቀው ነገር የለም፣ ግን በጣም ጨንቆኛል። አይዱ አንቺ እኮ ልትደሰች እንጂ ልትጨነቂ አይገባም። እንዴ ለምንድን ነው የማልጨነቀው? አንቺ ማምን ገርብ ባላለሽ እንደኔ አይደለሽ። እንዴ ምን እያልሽ ነው? ያንቺስ ባል አይደለም እንዴ? የኔ ማባል ባል አይደለም፣ አባል ለመሆን ራሱ ብቁ አይደለም። አቃጠለኝ እኮ እንደ እሳት ለበለበኝ። እሱ ያንቺ ችግር ነው። የተቃጠልሽውም የተለበለብሽውም በራስሽ ድክመት ነው። ማለት የምን ድክመት? እሱ እሳት ሲሆን አንቺም እሳት ከምትሆኚ ውሃ ሆነሽ እሳቱን ማብራት ትችይ ነበር። ቆይ አንተ ደግሞ ምንድን ያስቆዝማል? እንዴት አልቆዝም? አንዳንዴ እዚህ ችግር ልካፈል እንጂ። አልፈልግም። አትካፈል። እካፈላለሁ። ስማ ገንዘብ የምታገኝ እኮ ከመካፈል ወደኋላ አይደለም። ስለዚህ አንተ እኮ የምለው ልጅ አንዳንድ ጊዜ ነቃ ማትለው። ቆይ እኮ የገረመኝ ነገር ቆይ ማንን ተማምና ነው ደረቷን ነፍታ እኮ ነው የምታስፈራራኝ? ስማ ደረት አይነፋም። እሺ ጡታም ነሽ ማለት ነው እቺ ሴትዮ አይደል? የኔ ትዳር ሊፈርስ ነው አንተ ታሾፋለህ አይደል? አላሾኩም። ይኸውልህ በአንተ ትዳር ማለት ነው ልክ እንደ አሜሪካ ጣልቃ መግባት ያለብኝ እኔ ብቻ ነኝ። ስለዚህ ምን ነገር መጨነቅ የለብህም። እሺ ገና ለገና ኤደንን አገናኘዋት ብለህ ይኸው 2 ዓመት ሙሉ አንተን ሳመሰግን ነው። ምን አድርግ ነው የምትለኝ? ይኸውልህ ስማኝ፣ በዚህ ሰዓት ማለት ነው ሴት ልጅ ልክ እንደ ዳይኖሶር ከምድር በጠፋችበት ሰዓት ወንድ ልጅ አሻንጉሊት አግብቶ በሚተኛበት ሰዓት ዘመኑ እኮ በጣም ከፍቷል እኮ። ብታይ ጨረስክ? አልጨረስኩኝም። ደግሞ አንተ ነገር ልንገርህ፣ ኤደንን የመሰለ ሴት ለአንተ በማገናኘቴ ትዳር ውስጥ ገባ ሳይሆን ማለት ነው ገነት ውስጥ ገባ ብዬ ነው ማሰብ የምፈልገው። ገባ? አሁን ሳሰለች ምን ላድርግ ከዚህ በላይ? ስማኝ ግርም ነው የሚለኝ እኮ አንተን ገነት ውስጥ አስገብቼ እኔ ወደ ሲኦል ስገባ እንደው ወንድሜ ምን ልርዳ ምን ላግዝ አትለኝም አይደለ? አይዞህ አሁን በቅርቡ የኔም ትዳር ይፈርሳል። እኔም አንተና አብረን ሲኦል እንገባለን። ስለገያጯ ነው እሷ ነች። እና ምን ልታደርግ ነው? ዲያንሷ አንቺ ሴትዮ ምን ሆነሻል? ምን ልትሆኚ ነው የምትመጪው? ይኸውልሽ የኔን ትዳር አፈርሳለሁ ብለሽ አስበሽ ከሆነ ተሳስተሽ። የኔ ትዳር ፈጽሞ አይፈርስም። ይኸውልሽ ሴትዮ ይሄ አንቺ ቅዠት ነው። ቅዠትሽን ደግሞ እዛው ከራስሽ ጋር መቃዠት ትችያለሽ። እሺ እንጂ መቀመጫው ጠፋበት። ለምን ነው ማትረጋጓት? ሰውዬ ወይ ደግሞ ቴሌ ሄድና ሴትዮ ለቤት ታሰጋኛለች ከዚህ በኋላ ስልክ ቴሌ እንዳትደውል ብላ ወይ አዘጋው ሄድና ቴሌ አንዱ የሚመች ቦታ ሄድ። አንተ ያማል እንዴ? ያሱ ባንተ ግራ እየገባኝ እኮ ነው። አሁን ሰማ ምንድን ነው የምትለኝ? ራሱ ሄድ ሊጋቡ የመጡ ሰዎችን እያፋታው ነው። ተው እንጂ አስብልኝ ለኔ።
እሺ አሁን ዝም ብለህ ግባና ተኛ። ግባ። እሺ ግባ። ትንሽ እኮ ነው የጠጣው። እሺ ይቅርታ። እሺ ቀስ በል ግባና። ይቅርታ። እሺ ግባ። ነገ እናወራለን። ግባ። ቀስ በል አንተ ማንሳት ካልፈለክ ስጠኝ፣ እኔ ላንሳው። ለምንድን ነው የማላነሳው? ቆይ ማናት? ምን ፈልጋ ነው በዚህ ጠዋት አንተ ጋር የምትደውለው? ሂዱ። አሁን የደወለው ሰው ወንድም ሲያሳጣው እንደዚህ ማለት ተገምት። እሺ ማንም ይሁን። ቆይ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? ቀላል ችግር ነው ነው የፈጠረው። ጭቃ ሲጣጣስ ሂዱ እባክሽ። ኧረ እኔ አልተጨነኩም። አንተን ግን አስጨነቅኩ አይደለ? እንደዛ ከሆነ እሺ ቶ ሄዱ። ኧረ እባክሽ እኔ እኮ እንደሱ ማለት ፈልጌ እኮ አይደለም። ኧረ ሄዱ እባክሽ ተረጂ። ኧረ እኔ ምን አውቃለሁ? ማታ ገብቼ ነው ያደርኩት። በአስቸኳይ ጠዋት ላገኝ ይፈልጋል እኮ የምትለው። ቆይ አንተ ምን አልከኝ? እስኪ ምከር። ጨነቀኝ እኮ ምን ልበላት? ለማን ንጉስ የሆነ ነገር ማድረግ አለብህ እንዴ? ይኸውልህ እኔ ዝም ብዬ ሳስባች ሴትዮ አመጣጣ ልክ እንደ ደንብ አስከባሪ ነው። በኋላ አንተንም ቤትህንም ሳታፈርስብህ የሆነ እርምጃ ብትወስድ ደስ ይለኛል። ለምን ልሄድ ላገኛት እና እንደዚህ ለምሳሌ የምታገኛት አንሱ ስማ፣ ኮራ ቀብረር ጀነን ማለት አለብህ። ቢያንስ እንኳን ንጉስ ተቀይሮ ብላ ማሰብ አለባት። ገባ እንዴ? ለምን አለው? ይሄ ልጅ በፊት ከኔ ጋር ሲኖር አንበሳ ሆኖ እየኖረ አሁን ሌላ ሰው አግብቶ አንበጣ ሆነ ከምትል ኮራ ብትል አየህ አመለካከቷም ይቀየራል። ልክ አይ ጓደኛ ለዚህ የሚጠቅም። ስለዚህ ልብስ ልቀይር ልሄድ። ይኸውልህ ከቻልክ ይሄ የምን ቆዳውን የማይታወቅ ጃኬትን አንደኛ አውልቅ። ሲቀጥል ደግሞ ከቻልክ ልክ እንደ እባብ ቆዳህን ብትቀይር ደስ ይለኛል። ቆንጆ ሀሳብ ነው። አሁን ቤት ልሂድና ልብሴን ቀይር ላገኘት ጓደኛ ሄደን ሳትሰማ የሆኑ ነገሮችን አስተካከል ይሄ ነበር። ሴትዮዋ መጣው ትዳለን ለለም ምስክር ልታወጣለህ። እኔ የተሳሳተ ማታ ስልኬ አንተና ሁሉ ነገር ሄደን እንድታውቅ ያደረገው። ስማ ቀጥታ ደግሞ ልጅቷን ቀጥረሃት ከሄደን ጋር ቁጭ አድርገናቸው እችኛ ድሮ ፍቅረኛ ነች፣ እችኛ ደግሞ አዲሷ ፍቅረኛ ነች፣ እሺ አንዳንድ ነገር ተነጋገሩ ብለህ አገናኛቸው። እሱ ነው የቀረው። እንደዚህ ትቀልዳለህ እንዴ? እኔ ማታ ወደ ቤት ስገባ ሄደን ብታይ ዝምታዋ እንዴት ያስፈራል መሰለህ። ጨነቀኝ። ከዛ በቃ ምንም አላስታውስም። ስልኮን ትቼ እቺ ቀዥቃዣ ደውለች፣ አገኘችው፣ ተገናኙ። ትንሽ ባይሆን ነው የተማመነችው ነገርማ ሳይኖር አይቀርም። ምንድን ነው የተማመነችው? እርግጠኛ ባትሆን እንዴት ባለትዳር የሆንኩን ሰውዬ ትዳርህን አፍርሰህ ከኔ ጋር ትጋባለህ? ደግሞ እኮ እንደምታገባ ደግሞ እርግጠኛ ነች እኮ። እና ከጀርባ የሆነ ነገር የለም ብለህ ታስባለህ? ቆይ ማንን ነው ወይስ ምንድን ነው ልትተማመን የምችለው ነገር? እሱን አንተና እሷ ናችሁ የምታውቁት። ባይሆን አሁን ቀልዱ ቀልድ ነው። ልጅቷን በቁም ነገር ቀጥረሃል። ከጀርባሽ ያለው ሰውዬ ማን ነው? ማንን ተማመነችው ብለህ ብትጠይቃት ጥሩ ይመስለኛል።
አንቺ ስትዩ ምንድን ነው መሰለኝ እንደው መጣሁ የተከታተሉበት ሞዴል ጠብቂኝ ያልኩሻል። ለማንኛውም እኔ ልደርስ ነው። ቆይ ስልክ ቁጥሬ እንዴት አገኝሽ? ማን ሰጠሽ? ማለቴ ውጭ አይደል እንዴ ነበርሽ? አንተ ማታውቀው እሱ ግን የሚያውቅ አንድ ቁም ነገረኛ ሰው ነው ስልክን የሰጠኝ። ወይንሸት እባክሽ ብትቁ አብቅቷል። እኔ ደግሞ ባለትዳር ሆኛለሁ፣ ሌላ ህይወት ጀምሬያለሁ። እባክሽ ተረጂ። ንጉስ አንተ የራስን ህይወት ጀምረሃል፣ እኔ ደግሞ ያላንተ ህይወት የለኝም። ሁሉንም ነገር እንደ አዲስ አበባ ለመጀመር ነው ወደዚህ የመጣሁት። እንዴ ምን ማለት ነው እሱ? ያኔ እኮ ምርጫሽን መርጠሽ ስትሄጂ እኮ ደግመን እንደማንገናኝ ነው የተነጋገርነው። እንዴ 3 ዓመት ሙሉ የት ነበርሽ? መቼ ነው የፈለግሽ? እንዴ እኔ ደግሞ አንቺ ከጉዳሽ ጉዳት አገግሜ የራሴን ህይወት መኖር ጀምሬያለሁ። ተረጂኝ ነው ቆምልሽ። ንጉስ ለረጅም ዓመት ሳፈላልግ ነበረ። እኔ ማውቀው ስልክ ደግሞ አይሰራም። በተለያየ መንገድ ላፈላልግ ሞከርኩ ግን አልቻልኩም። ንጉስ እመነኝ፣ እኔ አንተን እያልኩኝ የራሴን ህይወት አልጀመርኩም። አቤት እንዴ አንቺ የራስሽን ህይወት መኖር እንደምትችይ የራስሽን ህይወት መርጠሽ ነው የሄድሽው አይደል እንዴ? እንዴ እኔ ደግሞ የራሴን ህይወት ልኖርበት ወንሽ ተረጂኝ እንጂ እንዴ አሁን ከ3 ዓመት በኋላ መጥተሽ እንዴት ነው እንኖር የምትይ እንዴ? ተጸጸትኩኛ። እንደ ጎዳው ታወቀኝ። ያላንተ ፍቅር እኔ ባዶ ነኝ። ንጉስ ሁሉንም ነገር ተን እንደ አዲስ እንጀምር። አብረን እንሁን። እንደ አዲስ ካንተ ጋር ለመኖር ሴትዮ፣ እኔ ከ3 ዓመት በኋላ ካንቺ ጋር ወደ ኋላ ተመልሼ የምኖረው ምንም አይነት ነገር የለም። አይገባሽም እንዴ? ንጉስ በጸባይ እየጠየቅኩ እኔ እዚህ ሀገር የመጣሁት አንተን አግብቼ በሰላምና በፍቅር ለመኖር ነው። እንዴ ምን ሆነሻል አንቺ ሴትዮ? እኔ መወዳት ማፈቅራት ሚስት አለችኝ። አይገባሽም እንዴ? እሱ አይመለከተኝም። አሁን እኔ ምልህን ብቻ ታደርጋለህ። እያስፈራራሽ ነው እንዴ? ለማስፈራራቱ ጊዜ ልስጥ። እስከዛ ድረስ በደንብ አስብበት። ነገ እንገናኛለን። እሺ ቆንጆ። አይ ጥሩ ነው። ስጦታ ከሰጠችኝ ማለት ነገር ነው። የምር ጥሩ ሰጠች ማለት ነው። የምን ስጦታ ነው ሰጠችኝ? እኔው ለስጦታው ምን አላውቅም፣ ብቻው ነገር ሰጠኛለች ስትል ሰምቻለሁ። ታዲያ ምን ሰጠችኝ?
ማስጠንቀቂያ የሚሰጠች ማስጠንቀቂያ? ቆይ ሴትዮ ግብጽ ነበረች እንዴ? ቆይ ምን አድርጋ ነው ማስጠንቀቂያ የምትሰጠው? ይቆጨነኝ። እዚህ የመጣሁትኝ አንተን አግብቼ ለመኖር ነው። ስለዚህ በአስቸኳይ ተጋብተን መኖር አለብኝ ብላለች። አንተ ለምን አነግራት? እኔ ባለ ትዳር ነኝ፣ የተከበረ ትዳር ያለኝ የምወደ ባለቤት ያለኝ ሰው ለምን እንደው ብለማ ወይ ነገርኳት እኮ ሁሉንም። እኔ ባለ ትዳር ነኝ፣ አግብቼ ነው የምኖር። እባክሽ ተይኝ፣ አትረብሽኝ ነው ያልኳት። ሰማኛለህ? ሄደህ ሳታውቅ ይህንን ጉዳይ ወደ ቦታ ላይ ማድረስ አለብን፣ አለዛ ከባድ ነገር ነው የሚፈጠረው። ጨነቀኝ እኮ ምላች። ቆይ እኔ ግን የገባኝ ነገር እኔ አንተና የሷ ነገር ግን ምንም አልተዋጠልኝም። የሆነ ነገር ሳደብቁኝ አልቀሩ። ምን የሆነ የተደበቀ ነገር ይኖረናል? እንዲህ ሁሉም ነገር ታውቂልህ እንዴ አንተ? እሱ ሁሉ ነገር አውቃለሁ። እና ቆይ ለምን ልጅቷ ስም ሲነሳ ልክ እንደው ባሚያንቀጠቅጥ አንተ ለምን ልክ ልኳን ነገራት ማታባረራ? ወይ ደግሞ ከኔ ጋር ገናኘኝና እንዴት በስድብ ከላይ እስከታች ውጥር አድርጌ እንደምልካት እኔ ነኝ። እና ጨነቀኝ ከሄደን ጋር እንዳይገናኙ። ሄደን ይህን ነገር ከሰማች ደግሞ በጣም ከባድ። በዛ ላይ ደግሞ ይህች በጣም መጥፎ ሰው ነች። ሄደን ትጎዳታለች። እስቲ ትሞክራታ። ስማ እንደ በርበሬ ደልዘን እንደ ኳስ ጠልዘን ያለ ፕሌን ወደ መጣችበት ነው የምንልካት። እሺ እች መለስተኛ እኔ ምንም አላማረኝ። እኔ ሰውቱን ምኑን ራሱ ኬት ነው ያመጣህብኝ? ዱባለች። በሰላም የምኖረው ትዳሬን ብጥብጥ። በፊትም ሳልፈልግ ትታኝ ሄደች። አሁንም ደግሞ ሳልፈልጋት መጣች። ይኸው ነው ባሌ ስልክ ላይ የምትደውዩ? ቆይ አንቺ ማን ነሽ? አንቺ ሴት ለምን አትከበሪም? ሰሞኑን በተደጋጋሚ ባሌ ጋር እየደወልሽ እያስጨነቅሽ ነው። ከዚህ በኋላ ትደውይና ነግሬሻለሁ። እሺ
የሰማሽው ነገር እውነት አይደል? ያለፈ ታሪክ ነው። ከ3 ዓመት በፊት ነበር። እኔማ አምኜ ነበር። አንተ ግን አታለልክ። በጣም አዝናለሁ። አንቺ ሴትዮ ግን ማሰብ ትቻለሽ? ጤነኛ ነሽ? በደንብ ማሰብ ስለምችል መሰለኝ በጸባይ ምለምልህ እንጂ ባይሆን ኖሮማ በፍጥነት ነበር እርምጃ የምወስድብህ። እርምጃ? ምን አይነት እርምጃ? ያችን በትዳሬ ላይ ደርባ ያገባሃትን ሴት ከቤት ያባረረ እኔ ገብቼ መኖር። አንቺ ምን በሽተኛ ነሽ እንዴ? ጭራሽ ሚስቴንም ከቤት አስወጥተሽ መግባት ያምርሻል? ምርጫ ልስጥህ። ዛሬውኑ ያችን ውሽማን ከቤት ያስወጥተህ ከኔ ጋር ትኖራለህ ወይስ አትኖርም? ምን? ይሄ መቼም የማይሆን ነገር ደግመሽ እንዳታስብ እሺ? ተዋስብበት፣ በኋላ ይቆጭሃል። ምንም የሚቆጨኝ ነገር የለም። በደንብ አስቤበት ነው የነገርኩሽ። ደግሞ የመጨረሻ ማስጠንቀቂያ ልስጥሽ፣ ደግመሽ ሁለተኛ ስልኬ ላይ እንዳትደውይ እሺ? ጥሩ። እኔ በመወሰነው ውሳኔ አልጸጸትም። በኋላ እግሬ ስር ወድቀህ ትለምነኛለህ። ወይንሸት ከሄደች በኋላ ከአንቺም ጋር ሆኜ አንድም ቀን በስልክ የሚሆን በሌላ ነገር አግኝቻት አላውቅም። እመኚ። እሺ ቢያንስ እኔ እናንተ ተጋብተን መኖር ከጀመርን 2 ዓመት ሞልቶናል። ግን አንድም ቀን ከኔ በፊት ትዳር እንደነበረ ነግረኸኝ አታውቅም። አዎ ልክ ነሽ። እሷ ከሄደች ከ1 ዓመት በኋላ ነው እኔና አንቺ የተገናኘነው። እኔ ግን ያልነገርኩሽ እሷንም ከእሷም ጋር ያሳለፍኩትን ጊዜ ማስታወስ ስለማልፈልግ መርሳት ስለምፈልግ ነው። እሺ ቆይ አሁን እቺ ሴት ወደፊት ትዳራችንን እንደማትበጠብጠው በምን እርግጠኞች ነን? እንዴ እመኚኝ፣ ምንም እንዳትጠራጠር። እሷ በቅናት አብዳ ከመፎከር ውጭ ምንም የምታመጣው ነገር የለም። በእውነት ምንም ነገር አታመጣ። እሺ አምናለሁ። አንተንም እንድታስጨንቅብኝ አልፈቅድላት። እሺ ምን ታፈጫለሽ? ወይንሸት ነኝ የንጉስ ሚስት። ቆይ ምን አይነት ደፋር ሴት ነሽ ሰው ቤት ዘለሽ የምትገቢው? አሁን በክብር ብትወጪ ይሻልሻል። ምን አልሽ አንቺ ፓራሳይት? እንደ ቆሻሻ ፌስታል አውጥቼ ሳልጥልሽ አሁን ቤቴን ለቀሽ ነው ቻልሽ አትወጪ? ቆይ ምን አይነት አይናውጣነት ነው? ሰው ቤት ዘሎ ገብቶ ቤቴ ስትይ ትንሽ አታፍሪ? አሁን ሌላ ነገር ሳይፈጠር ቤቴን ለቀሽ ውጪ። ማን እንደሚወጣና እንደማይወጣማ እሱን አብረን እናያለን። ሰርባዩ ወይ ሄዱ። ምን ነው? ምን ሆነች? ሄዱ ምን ቤት ገባች? ተመጣው። ተረጋጊ ሄዱ፣ አንቺ ተረጋጊ። መጣው
አንቺ እብዴውን ሴትዮ ቆይ ለምንድን ነው ልብሴን እያወጣሽ የምትወረውሪያቸው? አሁን ውጭልኝ። ኮተትሽን አውጥቼ ልብሴን ላስገባ ነው። ትሰሚኛለሽ? ይሄ ቤት የኔና የባለቤቴ ቤት ነው። አንቺ ደግሞ እዚህ ቤት ውስጥ ትርፍ ነገር ነሽ። ባሌን እያባለግሽብኝ ስለሆነ አሁኑኑ ቤቴን ለቀሽ እንድትወጪ። ቆይ ምን አይነት አይናውጣ ሴት ነሽ? ሰው ቤት ገብተሽ ቤቴ ባሌ ስትይ ቆይ ትንሽ አታፍሪ? ትሰሚኛለሽ? እኔና ንጉስ ለአጭር ጊዜ የተለያየ ነው እንጂ እስካሁን ድረስ ህጋዊ ባሌ ነው። አልተፋታንም። ቆይ ለማይሳካልሽ ለምንድን ነው ሰላማዊ ትዳራችንን ትበጠብጩ? አላመንሽኝ ማለት ነው? ካላመንሽ ላሳመንሽ። ይሄ ደግሞ ምንድን ነው? ይሄ ማለት እኔና ንጉስ ህጋዊ ጋብቻ የፈጸምንበት የጋብቻ ሰርተፍኬታችን ነው። ንጉስ አሁንም ባሌ ነው፣ ወደፊትም ባሌ ነው። ገባሽ? ምንድን ነው ያልሽው? ሄዱ ሚስቴ ሄደች። እኔ ነኝ ትክክለኛ ሚስት፣ እሷ ህጋዊ ሚስት ስላልሆነች አለሁልህ እኮ። አቅፍ ሚስቴ ሄደች ነው እኮ የምልሽ። እሷ ሚስት አይደለች። ይሄም ደግሞ የሷ ቤት ስላልሆነ ሄዳለች። ያምሻል እንደ አንቺ ራስ ያማሃል። አንቺ ሰው ቤት መጣሽ። እመልስልሻለሁ፣ እመልስልሻለሁ። እመለቅሽ እንዳይመስልሽ እመለሳለሁ። እሺ ምን አይነት አይናጣና ደፋሴት ነች? እንዴት ልክ ትሆናለች? እቺ ልኳን ማታውቅ ልከነች ትኛለሽ እንዴ? ደግሞ ንጉስ ማለት ጋር ነው። ምን? እንዴት ማለት? ወይንሸት ከንጉስ ጋር የተጋባችበትን ህጋዊ ሰርተፍኬት ነው ያሳየችኝ። ምን? እኔ ይሄንን አላምንም በጭራሽ። ንጉስ እስከዛሬ ሲዋሽኝ ነበር። አይዞሽ ጓደኛዬ፣ አታልቅሽ አንቺ። እኔ ሆን ብዬ ያደረኩት ምንም ነገር የለም። እኔና ወይንሸት የተለያየ ነው። የሷ ቤተሰቦች ያመጡላትን የውጭ እድል ተጠቅማ እሷ ወደ ውጭ መሄድ ትፈልጋለች። እኔ ደግሞ መሄድ አልፈለኩም። ምርጫ ቀረብኩላት። ወይኔን መርጣ እዚህ እንድትቀር ወይም ደግሞ ወደ ውጭ እንድትሄድ። እሷም የተሻላትን መረጠች። ምርጫሽን መርጠሽ ስለሄድሽ ብዙም አልከፋኝም። በፍቅር ተገናኝተን በፍቅር ስለተለያየን በጣም ደስ ብሎኛል። ምርጫዬን ስላከበርክልኝ አመሰግናለሁ። እኔም በሄድሽበት ሁሉ መልካሙ እንዲገጥምሽ እመኝልሻለሁ። እኔም መልካም እንዲገጥም ምኞቴ ነው። ቸር ይግጠም።
ሴትዮ ክፍተታችንን ተጠቅማ ዓላማዋን እንዳታሳካሽ ይበል። ንጉስ ቆይ ምን እያልከኝ ነው? ወደ ቤት ተመለሽና ከዚህ ሴትዮ ጋር ደባል ሆነሽ ኑር እያልከኝ ነው? አይደለም። ይቺ ሴት ዓላማዋ ምንድን ነው? እኔና አንቺ ማለያየት አይደለም እንዴ? እሺ እና ምን? ስለዚህ እኔና አንቺ ደግሞ ምንም አይነት ችግር ቢፈጠር እንደማንለያይ በፍቅር አንድ ላይ ሆነን ማሳየት መቻል አለብን። በጭራሽ ከዛ ሴትዮ ጋር አንድ ቤት ውስጥ አይደለም 1 ደቂቃ ብሬያት ማሳለፍ አልችልም። ስለዚህ አላደርገውም። ሄዱ እሺ፣ እኔና አንቺ ተለያይተን እሷ በደስታ ስትቦርቅ ማየት ነው የሚያስደስትሽ? አንተ ነህ መጀመሪያውን የሚያበላሸው። ስለዚህ እኔን ተወኝ፣ በቃ አታሳምመኝ፣ ተወኝ፣ በቃ ተወኝ፣ ሂድልኝ፣ ከዚህ ሂድልኝ በቃ። በቃ ይሁን። ምንም ብትል የምትቀይረው እውነት የለም። ከዚህ ሴት ጋር የጋብቻ ውላችሁ አልተቀደደም። ሚስትህ ነች፣ መብቷ ነው። ንጉስ ጥፋተኛው እኮ አንተ ነህ። እንዴት ቢያንስ የዛ ጊዜ እንኳን ስትለያዩ እንዴት ውላችሁን እንኳን የታቀዱ? ያው እንደተሳሳትኩ ይገባኝ። አሁን አይክ እቺ ሴት ይሄንን ስተትን ተጠቀመችበት። ምን አይነት መሰሪ ሴት ናት? አሁንም እኮ በከንቱ ነው የምትለፋው። እኔና እሷ ባልና ሚስት ሆነን እንኳን እንኖረው። ቆይ ይሄ ነገር ሊያስጠይቅ እንደሚችል አታውቅም እንዴ? ኤዱ፣ አሁን የሚያስጨንቀኝ የኔና አንቺ ጉዳይ። ኤዱ፣ እኔና አንቺ በጠረጴዛ ዙሪያ መነጋገር አለብን። በቃ እናንተ በጠረጴዛም ዙሪያ ሆነ በአልጋ ዙሪያ ተነጋገሩበት። ይህንን ሁለታችሁ ስምምነት ነው ልጅቷን ሊጠላት የሚችለው። አዎ ኤዱ፣ እኔና አንቺ መነጋገር አለብን። በደንብ ተነጋገሩ። እኔና እሱ አንድ ጉዳይ አለችን። መጣ
ትሰማኛለህ? እቺ ደባቴ ከቤት ያስወጣልኝ አሁን። እሷ አትወጣም። እሷ እኮ ቤቷ ነው። መውጣትም ካለብሽ ምትወጪ አንቺ ነሽ። ሄዱዬ እንዳሰሚያት እሺ። ተረጋግተሽ ቤትሽ ነው፣ እዚሁ ቁጭ። ትዕግስቴን አታስጨርሰኝ፣ አስወጣልኝ። ትዕግስት? አንቺ እኮ ትዕግስት ድሮም የለሽም፣ ዛሬም የለሽም፣ ወደፊትም አይኖርሽ። አስወጣልኝ ብያለሁ። አትወጣም። ሄዱዬ ተረጋግተሽ ቁጭ እሺ። ማንም ምንም አይለብሽ፣ ቤትሽ ነው እሺ። ሴት ግን ቆይ ለምንድን ነው ራስሽን ማችሁ? የሰው አስቤዛና የሰው ቤት ውስጥ መኖር ትንሽ አታፍሪም? አስቤዛሽን ይዘሽ መኖር ትቻለሽ፣ ቤቱ ግን የኔ ነው። እሺ በህይወት ዘመኔ እንዳንቺ አይነት አይን አውጣ አይኑን በጨው አጥቦ ፍጥጥ ያለ ሰው ግን አይቻላቅ። አንቺ ካንቺ የባሰ ፈጣጣለ አንቺ አለሽ እንዴ? በገዛ ቤቴ የገዛ የህግ ባሌን የሙጥኝ አለቀም ብለሽ የተጣበቅሽበት ፈረንጅ አግብተሽ መሄድሽን አሁን ደግሞ የሚያገባሽ ስታጪ ባሌን በወረቀት እያስፈራራሽ ነው። ምን አይነት ሰው ነሽ ግን? ሰሚኛልሽ? ባሌ ገለመኔ የምትዩ ሰውዬ የምር የምትወጁ ከሆነ አሁኑኑ ቤቴን ለቀሽ ትወጫለሽ። አለበለዛ ግን ምን? አለበለዛ በትዳር ላይ ትዳር ደርቧል ብዬ እከሰውና አስገባልሻለሁ። ገባሽ አይደለ? አስገባልሻለሁ። እሺ ቆይ አንተ ምን አሰብክ? የትኛው መረጥ? ያለኝ አንድ አማራጭ ብቻ ነው። እሱ መርጫ እኮ ምንድን ነው የመረጥከው? ወይንሸትን እግሯ ላይ ወድቄ እንድትወይ መለመን። አልሰማም እምቢ ብትልስ? እምቢ አልሰማም ካልሽ ደግሞ ክሷን እንድትጀምር መገፋፋት። አንሶ ያማሃል እንዴ? ክሱን መረጥክ ማለት እኮ ቀጥታ ወደ እስር ቤት ገባህ ማለት ነው። ምን እያሰብክ ነው? ቆይ ልታሰራ ታስሬ ስወጣ የኔና የሷ ጉዳይ ያበቃል። ከኤደን ጋር እኮ በሰላም እንኖራለን ማለት ነው። እኔ ምንም የሀሳብ አልተዋጠልኝም ወንድሜ። አንተ አታዋጣው፣ እኔ በሽተኛው ግን እውጠዋል። ሌላ አማራጭ የለም። አይዞሽ እንግዲህ ሊያስደነግጥ ይችላል፣ ግን መደንገጥ የለብሽም። የራሴ ንብረት ሊያስመለሱት ንጉስ፣ እኔን በጭራሽ ማመን አልችልም። ቆይ እውነት አንተ ተቀይረህ ነው እንዴ? ማመንም አለብሽ። ሄዱ ይቅርታ፣ በጣም እስከዛሬ ድረስ ደብቄሽ ኖሬያለሁ። አሁን ግን እውነቱን ማወቅ አለብሽ። እኔ ግን ከልቤ ውድ ነበር። አንተ ግን እሱ ከልቦ ያፈቅርሽማ። በቃ በእነሱ አታለቃቅሽብኝ። ወይ ግቢ ወይ ውጪ።
ይኸውልሽ ሄዱዬ፣ አንድ ነገር መስማማት አለብን። ይህን ስም ለሁለተኛ ጊዜ ደገምከው። ከዚህ በኋላ መስማት አልፈልግም። ውይ በጣም በጣም ይቅርታ። ወይኔ በቃ እሷን እርሳት፣ እንደ ሞተች ቁጠራት እና እኔ እናንተ ፍቅራችንን እናጣጥም። ቆይ አንድ ነገር ቃል እንድትገቢልኝ እፈልጋለሁ። እሺ ምንድን ነው? እንገባለን። ይኸውልሽ ለ5 ቀን አብረን ስንተኛ አንሳሳምም፣ ሌላም ነገር አናደርግም። እንዴ 5 ቀን እኮ በጣም ረጅም ነው። እኔ እኮ በጣም ናፍቀኸኛል። እንዴት ነው 5 ቀን ሙሉ እንደ እህትና ወንድም ሆኜ የምዘልቀው? እንዴ ቆይ አንቺ ከአንተ ከተለየው ይኸው 3 ዓመት ሙሉ ምንም ነገር አላውቅም ያልሽ ውሸትሽን ነው አይደል? ስማ እውነቴን ነው። ማንም ወንድ እንዳንተ ሆነ አይታየኝም። ታዲያ እንዴት 5 ቀን ይከብድሻል? ለዛውም እኮ አብሬሽ ሆኜ። እሺ በቃ አንተን ከሚደብረ ይሁን። በጣም ነው የማመሰግነው ሄዱዬ። ሌሊቱ ሙሉ ስሟን ስጠራው ነበረ። በጣም ስደጋግም ቅዠት ነው ብዬ ቀሰቀስኩክ። ቆይ ቀስቀሰሽን ከተኛው በኋላ ድጋሚ ስሟን ጠራት እንዴ? ጭራሽ ኤድዬ እያልክ እኔን አቅፈ ማልቀስ ጀመርክ። ሌሊቱ ሙሉ አንድ እንቅልፍ ሳልተኛ ነው ያደርኩት። ወይንሽ እቴ እኮ ሊያናድድሽ አይገባም። እንዴት አያናድደኝም? እኔን አቅፈ ሌላ ሴት ስጠራ መደሰት ነበረብኝ እንዴ? ያኔ ምን ብለሽኝ ነበር? እንዴ አንተ ከኔ ጋር አሁን እንጂ ልብህን ወደ ልቤ መመለስ አይከብደኝም ብለሽኛል ነበር። አዎ ብያለሁ፣ ግን ተናደድኩኛ። እንዴ ምን ሆነሽ ነው? ኤደንን እኮ ትቻት ከመጣሁ ገና 24 ሰዓት እንኳን አልሞላኝም። እሷን እንዴት በአንድ ጊዜ የበሳታት ብለሽ ትገምቻለሽ? ልትረጅኝ እኮ ይገባ ነበር። ለአንተ ካለኝ ጥልቅ ፍቅር የተነሳ ነው የተናደድኩት። አንቺ እውነት የምታፈቅረኝ ከሆነ እሷን እንደራሳ ታገሽ፣ ጊዜ ስጭ። በጣም ይቅርታ፣ ጊዜ ልሰጥ ይገባኝ ነበረ። ይቅርታ አድርግልኝ። በቃ እሺ፣ በቃ ይቅርታ አድርግልሻል። እሺ፣ አሁን የሚገርም ቁርስ ነው። እሺ፣ ሰርቼ ማበላ። እኔ ግን እንድትሄድ አልፈልግም ውዴ። መሄድ አለባት። ለምንድን ነው እንድትሄድ ያልፈለግሽው? ያው አንደኛ ሰራተኛ የለንም፣ ሌላ ሰው ከምንቀጥር እሷ ብታበስልልን ጥሩ ነበረ። ሁለተኛ ደግሞ እኔ እናንተ ስንፋቀር እያየች እጥል እንድትል ነበር። አይ ውዴ መሄድ አለባት። ደግሞ በቅናት የሆነ ነገር ብታደርገንስ? አይደለ? አዎ በቃ ባል ያልፈለገሽም ሂጂ፣ ውጪ። ማነው? አንተ ግን ቆይ ምን አይነት ወራዳ ሰው ነህ ግን? አንዳንዴ ዝም እየታሰበ ነገሮችን የምታገናዝብ ነበር የምትመስለኝ። ለካ አንተ ቀፎ ነህ፣ ቀፎ ማለት ነው። እንደዚህ አይነት ወራዳ ነገር ካንተ አልጠብቅም ነበር። አንተ እኛ በዚህ ዱክላ መሰለሽ ትቀይረናለህ። ከራሷ በላይ የምታፈቅረን ሴት እያለች ከዚች ታስበልጣታለህ? ይቅርታ፣ እኔ የምትመስለኝ የምታዋጣኝ አስቤ አገናዝቤ ነው የመረጥኩት። ውዴ እነማን ናቸው? መልእክት ተልከው ሊያደርሱ የመጡ ሰዎች ናቸው። አሁን መልእክታቸውን አደርሰዋል፣ ይሄዳሉ። ጭራሽ እኛን ተልከው እኛን ተራጅ ያደረግን አንተ። እኔ ነኝ ጭራሽ ጓደኛዬ ብዬ አንተ ጋር መምጣት። እሺ በጣም ግን በጣም የምትገርም ሰው ነህ። እሺ ይሄ ሚስቱን የካደል አንተ እንዴት ይመለሳል? በጣም ወራዳ ሰው ነህ። እሺ ወይኔ ሲያስጠሉ። አራስ ወጣቸው ማሪ። ይሄ ግቢ አይመጥናቸውም። አንቺ የፈረንጅ ዶሮ ደንቆሮ ዝንጀሮ፣ አንቺ ቆርቆሮ የሴትዮ እኛን ውጡ። አንተ እንደዚህ የምታሰድበኝ ንጉሥ። እሺ ታያቸው፣ እነዚህ ባለጌዎች ናቸው። አትፍረጅባቸው። እሺ እኔ ቆንጆ፣ ጭራሽ እኛም ባለጌዎች። አሁን ግቢውን ለቃችሁ ልትወጡ
እኔን በዚች በጅብራ ቀየርከኝ አንተ። አላሳ ችግር የለም ነው የምትለው እዛው ግቢ ወጥቶ እንደዚህ ማለት ትንሽ አይከብድም? እንዴ ሲያስጠሉ ምን ስድብ ማስተር ሰላቸው ነው የሚመስሉት። በጣም ያናደዱ ቤቢ ማንጫት ተሳጭ ቢሽ ኤዱ ምን ሆነ ነው? ኤዱ የኔ ቆንጆ የኔ ብቻ እኮ ነሽ ኤዱ። እወድሻለሁ ኤዱዬ። በጣም ነው የምወድሽ ኤዱ። በጣም ነው የምወድሽ የኔ ፍቅር የኔ ቆንጆ። ምን ሆነሽ ነው ያልተኛሽው? እንዴት ልተኛ? ከማን ጋር ልተኛ? አንተ ከኔ ጋር ተኝተህ ከኔ ጋር አይደለህም። አካልክ እንጂ ከኔ ጋር ሁሉ ነገር ከሷ ጋር ነው። በቃ እኔ አጠገብ እንደሌለ ነው አይደለም የሚሰማክ? አዎ ወይንሸት አልዋሽሽም። ኤደንን በጣም ነው የማፈቅራት፣ እሷም በጣም ነው የምታፈቅረኝ። ያፈቀረችኝ ነው ትቻት ወደ አንቺ የመጣሁት። በቀላሉ ከውስጤ ላወጣት አልችልም። ጊዜ ስጭኝ። እኔ ግን ሳስበው ምንም ያህል ጊዜ ብሰጥ ስለ እሷ ማሰብ ማቆም የምችል አይመስለኝም። እና ምን ማድረግ አሰብሽ? ለጊዜው ምንም አላሰብኩም። አስቤ ግን እነግርሃለሁ። እሺ በቃ እኔ ወደ ስራ ልሂድ። ስራ ገባለሁ ብላ ነበር። እንደዚህ የምትሰራው ደርሼ የመጣሁ እኮ ለትንሽ የተቀዳደምነው ነው። አሁን ነው የመጣሁት። ስራ ደርሼ የመጣ ግን አትመስልም። መምጣቴን የሚወደው እኮ አትመስልም። አንቺም እኮ ቤት ነኝ ብለሽኝ ነበር። የት ነው ደርሰሽ የመጣሽ? አንድ ከውጭ የመጣች ጓደኛ ነበረች። እሷን አግኝቻት ነው የመጣሁት። ምንድነው ውስጥ የሚንኳኳ? አይ ድመትን የሆነ ነገር ነው። አንድ ነገር አስቤ ነበር። ማውራት እንችላለን? አዎ እንችላለን። እኔ እናንተ እዚህ መኖር የለብንም። ፕሮሰስ በፍጥነት ተጀምርና ከዚህ ሀገር መውጣት አለብን። መልስን እየጠበኩኝ እኮ ነው። ለመሄድ ፍቃደኛ አይደለም? ኤዱ ይቅርታ ወይንሸት፣ እኔ ከሀገር ወጣሁ። ሰው ሀገር የመኖር ፍላጎት የለኝም። ሰማኛለህ? ወደ ሳይሆን በግድ ትስማማታለህ። አለበለዚያ ግን ካለበዛ ግን ምን? በትዳር ላይ ትዳር በመያዝ ብለሽ በህግ ካሰሽ ልታሳስር? ግጥም አድርጌ ነዋ። ዛሬውኑ አይን እያየ ከስሼ አስጠፍርሃለሁ። እንደው ይሄን ሁሉ ጊዜ ስትፎክሪ ምን አለበት አንድ ቀን ሄደሽ የህግ ባለሙያ ብታማክሪ ነው? ዝም ብሎ መፎከር ብቻ። በደንብ አድርጌ ስለማውቀው ማማከር አይጠበቅብኝም። እናውቃለን የሚሉ ሰዎች እኮ እንደማያውቁ የታወቀ ነው። አየሽ፣ አንቺ በህግ ፊት እኔን እከሳለሁ ብለሽ ብታስፈራሪኝ፣ እኔ ግን በህግ ፊት መቀጣት አልችልም ወይም አልቀጣም። ይህንንም በደንብ አውቄ ነው የመጣሁት። ምን? ምንም የሚያሰጋ ነገር ማለት
በትዳር ላይ ትዳር ፈጸመ ብላ ብትከሳኝ ተቀባይነት የለውም ማለት ነው? አዎ፣ አንደኛ እሷ ውጭ ሀገር ከሄደች በኋላ አንተ አግብተሃል። ግን የተጋባችሁት በህግ ፊት ስላልሆነ እንዳላገባ ይታያል። ሁለተኛ የሰማንያ ወረቀታችን ስላልተቀደደ እሷን ፈተ እኔን አግባ ካለበለዚያ እከሳሃለሁ አይደለም እያለች ያለችው። ወይ ቀላል ታስፈራራኛለች መሰለ እንዴ? ዘወትር ስራዋ እኮ ይሄ ነው። አንተ ደግሞ ከእሷ ጋር ፍቺ ጠይቀ የመፋታት መብትህ የተጠበቀ ነው። በግድ ከእሷ ጋር ካልኑርክ የሚል ህግ የለም ማለት። ቆይ እኔም ሚስቴም ከስጋት ነፃ ነን ማለት ነው? በሚገባ ነፃ ናችሁ። በጣም ነው አመሰግናለሁ። ከስንት ጉድ እንደገላገልከኝ ምንም ችግር የለም። አመሰግናለሁ። በጣም አመሰግናለሁ። መልካም ቀን ይሁንልሽ። ጉዳዩ ባለቤቴ ነይ፣ በቃ ትደበቂ። ኡፍ የኔ ውድ ባል ከክስ ነፃ በሆኑ በጣም ነው ደስ ያለኝ። እስከ ዛሬም ድረስ በጣም ተሳስተናል። የህግ ባለሙያ ማማከር ነበር። እንዴት አንሳሳት? በዛ ሁሉ ጭንቀትና ሀሳብ ውስጥ ሆነን። አሁን ቆይ እሷ ናት ቤቱን ለቃ መሄድ ያለባት ወይስ እኛ ነን ቤቱን ለቀን መሄድ ያለባት? ቤቱንማ ለቃ መሄድ የለባትም። ለምን? ከተስማማሽ አንድ ሀሳብ አለ። ምን አይነት ሀሳብ? ይችን ሴትዮ ትልቅ ትምህርት ልንሰጣት ይገባል። ምን አይነት ትምህርት? መጀመሪያ በልብ ባለ ፍቅርና በወረቀት ላይ ተጽፎ ባለ ፊርማ መካከል ያለውን ልዩነት። ሁለተኛ ደግሞ እኔ እሷን መርጬ ስሄድ አካል እንጂ ልቤ ካንቺ ጋር እንደሆነ በትክክል ማየት መቻል አለባት። ጥሩ ሀሳብ ነው፣ ግን እንዴት አድርገን ነው ልናስተምራት የምንችለው? በምን መሰልሽ? እኔ አንቺን ትቼ በእሱ ሀሳብ ተስማምቼ አብሬያት ቤት መኖር ጀምራለሁ። ምን? ምን የተፈጠረ ነው? አንቺ ግን እኔ ከቤት በመውጣቴ በጣም ነበር ደስ ያለሽ። አብረን ባሳለፍናቸው ጊዜያቶች ውስጥ በህልሜም በእውኔም የማስበው የነበረ ስላንቺ አልነበረም፣ ስለ ኤዱ ነበር። እስካሁን ድረስ ባስተማረች መሰረት መቼም ትንሽ ትወስድ ይሻላል። እናንተ ውሾች! ይሄ ቤት ግን እኔ እናንተ በጋራ ያፈራ ነው ንብረት ስለሆነ አሁን ነው ቤት የለቃችሁት። ውጡልኝ። አታስቢ፣ ነገ ጠዋት ለቀንልሽ እንወጣለን። ለማንኛውም ግን ቤት፣ ንብረት፣ ፊርማ ምናምን ፍቅር እንደማይሆን ተምረሻል አይደል? ቆይ እኔ ግን ግራ የገባኝ ነገር እንደዛ መጥቼ በስድብ ሳትረጋጋችሁ ንጉስ ምን አለበት? ይሄ ነገር ድራማ ነው፣ ቀነስ አድርገው ትወናን ብትለኝ ምን ችግር አለው? እኔም ባሌን ከሁለታችን ውጭ ሌላ ሰው መስማት የለብንም ስለተባባልን ነው። ሄዱ የፈለገ ይሁን፣ እኔ ፍቅረው ጓደኛችሁ ነኝ። ቢያንስ ይሄ ነገር የውሸት ነው አስብበት ብትሉኝ። ለማንኛውም አሁን ቀልዱ ቀልድ ነው፣ ያለነው የሰው ቤት ውስጥ ነው። ወጣ ብላችሁ የራሳችሁ ቤት ብትከራዩ ጥሩ ይመስለኛል። ይሄ ጥሩ ሀሳብ ነው። ወይ ጉድ!
ቤት መፈለግ እንደዚህ ይደክማል በጣም። እንዴ ዘቤ ደወለ። ሄሎ ዘቤ። ወይ በእናትህ ዞርን ብዙ ግን ቤት አገኘን። አሁን ዕቃ ለማስተካከል ሄደናል። ኧረ እዛው ሁሉ ችግር የለም። እዛው አዲሱ ቤት ዕቃ እናስተካክላለን አብረን። እሺ ዘቤ፣ እሺ ቻው። ንጉስ፣ አንተ ልክ ነበርክ። የተሳሳትኩትም የተማርኩትም እኔው ራሴ ነኝ። የኔ ያልሆነን ሰው በግዴ ራሴ ለማድረግ መሞከር ትልቅ ልፋት ነው። ትዳርን በልብ ላይ መፈረም እንጂ በወረቀት ላይ መፈረም ትርጉም አልባ ነው። በአካል ብቻ አብረኸኝ በነበርክባቸው ቀናቶች ትልቅ ትምህርት ተምሬያለሁ። እቤቱ ኑሩበት። እቤት ብቻውን ትዳርም ፍቅርም ሰላምም ሊሆን አይችልም ያልከው ልክ ነው። መልካም የፍቅር ጊዜ። የጋብቻ ወረቀታችን ተቀዷል። ከስራ አለልህ። ቻው። በስተመጨረሻ